ፕሬዝዳንት ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡበትና 47ኛው የአሜሪካ ፕሬዝዳንት ሆነው መስራት ከጀመሩበት ከፈረንጆቹ ጥር 22 2025 አንስቶ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ ጊዜያት ወደ አሜሪካ ተመላልሰዋል። የእስራኤሉ መሪ የዋሽንግተን ደጅ ጥናት እንደ አብዛኞቹ መሪዎች ለምጣኔ ሀብት ትብብር ወይም ለሁለትዮሽ የንግድ ወዳጅነት ማጠናከሪያ ሳይሆን እንደ ሄዝቦላ፣ ሐማስና የየመን ሁቲ አማጽያን ያሉትን ኢራን የወለደቻቸው የመካከለኛው ምስራቅ ወታደራዊ ቡድኖች የሚያከስሙበትን መላ ማፈላለግ ነበር። አሁን የሚያላበቃው የጠቅላይ ሚኒስትር ኔታንያሁ ምልልስ ከሳምንታት በኋላ ወደ ዋሽንግተን በሚያደርጉት በረራ እንደሚቀጥል ዘገባዎች አመላክተዋል። ጠቅላይ ሚኒስትሩ በተያዘው የፈረንጆች ወር መጨረሻ ላይ አሜሪካን በሚጎበኙበት ወቅት ከዶናልድ ትራምፕ ጋር በሚያደርጉት ስብሰባ የሶሪያን ጉዳይ ዋና አጀንዳቸው እንደሚያደርጉ ይጠበቃል። በሶሪያ የድንበር አካባቢዎች ላይ እየተፈጠረ ያለው መልካም ምድራዊ ለውጥ እስራኤል ብቻ ሳትሆን አሜሪካም ትኩረት የምትሰጠው መሆኑ ተዘግቧል። በቅርቡ በደቡብ ሶሪያ በእስራኤል ድንበር አቅራቢያ በሚገኙ መንደሮች ላይ የተፈጸሙት የእስራኤል ወታደራዊ እርምጃዎች በሁለቱ ጎረቤታሞች መካከል ያለውን ውጥረት ወደ አሳሳቢ ደረጃ ከፍ አድርጎታል። ይህ ውጥረት የተባባሰው የቀድሞው ፕሬዝዳንት ባሻር አልአሳድ በሱኒ እስላማዊ ቡድኖች ከስልጣን ከተወገዱ በኋላ መሆኑም ይታወቃል። በዚህ ለውጥ የተነሳ እስራኤል ድንበር አካባቢ ያላትን ወታደራዊ ቁጥጥር በማስፋት አዲስ መልክዓ ምድርን ለመፍጠር የሞከረች ነው። ይህ ሁኔታ በሶሪያ አዲስ መንግስት ለመመስረት የሚደረገውን ጥረት የሚያደናቅፍ ከመሆኑም በላይ ቀጠናዊ መረጋጋትን እጅግ አሳሳቢ አድርጎታል። የአሳድ መንግስት ከወደቀ በኋላ የእስራኤልና የሶሪያ ግንኙነት ይሻሻላል የሚል ተስፋ የነበረ ቢሆንም እስራኤል ግን አፋጣኝ ወታደራዊ እርምጃ በመውሰድ አዲስ መልክዓ ምድራዊ ገጽታ የፈጠረች ነው። ይህ እርምጃ ዓላማው ግልጽ ያልሆነ የረጅም ጊዜ ስትራቴጂ እንደነበር አመላካች ነው። ከዚያ ጊዜ ጀምሮ የእስራኤል ኃይሎች በ1967 የመካከለኛው ምስራቅ ጦርነት ወቅት ቴል አቪቭ ከደማስቆ የቀማቻቸውን የጎላን ኮረብቶች የሚገኘውንና የተመድ ሰላም አስከባሪዎች የሚቆጣጠሩትን ከጦርነት ነጻ ቀጠና መያዟ የሚታወቅ ሲሆን እርምጃው ዓለም አቀፍ ስምምነትን የሚጥስ እንደሆነ በርካቶች ሲያነሱ ቆይተዋል። አሁን የእስራኤል ኃይሎች ወታደራዊ የፍተሻ ጣቢያዎችንና ምሽጎችን በመገንባት ላይ ይገኛሉ። በተለይም በሶሪያ ሰፋፊ አካባቢዎችን በሚያሳይ ስትራቴጂካዊ ኮረብታ ላይና በአቅራቢያው በሚገኘው ቅዱስ ኤርሞን ተራራ ላይ የሄሊኮፕተር ማረፊያዎች መትከሏ በአካባቢው የረጅም ጊዜ እቅድ እንዳላት ያመላክታል። በሶሪያ ቀጠናዊ ለውጦችና ግጭቶች ላይ የባለሙያ አስተያየቶችና ትንተናዎች ምርመራ ቡድን ኢታና ወታደራዊ አማካሪ ኢሳም አልረይስ እስራኤላውያን የሄሊኮፕተር ማረፊያዎችን ከገነቡ ለአጭር ጊዜ የመጡ አይደሉም፣ የእስራኤል የስለላ ድሮኖች በሶሪያ ከተሞች ላይ በተደጋጋሚ የሚበሩ ሲሆን ወታደራዊ ታንኮችም በአካባቢው ሲንቀሳቀሱ ታይተዋል ብለዋል። እስራኤል እርምጃው ጊዜያዊና ዓላማውም ራሷን ከጥቃት ለመከላከል የአሳድ ደጋፊዎችንና ታጣቂዎችን ማጽዳት እንደሆነ ብትገልጽም ቦታውን በቅርቡ ስለመልቀቅ አለመልቀቋ ያለችው ነገር የለም። በሁለቱ ሀገራት መካከል የሰላም ስምምነት ለማድረግ የተካሄዱ ንግግሮችም እስካሁን ውጤት አላስገኙም። በሶሪያ ያለው የእስራኤል ወታደራዊ እንቅስቃሴ በጎረቤት ሀገራት በሊባኖስና በጋዛ ካሉ ተመሳሳይ ሁኔታዎች ጋር በመገናኘቱ ሶሪያውያን በቋምነት ይዞታቸውን እንዳይነጠቁ ስጋት ገብቷቸዋል። የእስራኤልና የሄዝቦላ ጦርነት ቢቆምም ቴል አቪቭ አሁንም ድረስ በደቡብ ሊባኖስ 5 ኮረብታማ ቦታዎችን እንደያዘች ነው። በተጨማሪም በሄዝቦላ ላይ የአየር ጥቃትና የስለላ ድሮን በረራዎችን ታከናውናለች። በጋዛም የእስራኤልና የሐማስ የተኩስ አቁም ስምምነት ቢደረግም ከምትቆጣጠረው ግዛት በምትወጣበት ጊዜ እንኳን ከጦርነት ነጻ የሆኑ ቀጠናዎች በእስራኤል ቁጥጥር ስር እንዲቀሩ መታቀዱ በሶሪያም ተመሳሳይ እቅድ እንደሚኖር አመላካች ተደርጎ ተወስዷል። ይህ ደግሞ የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ በኳታር ዶሃ በተካሄደው ስብሰባ እስራኤል የጥቃት እርምጃዎቿን ለማጠናከር የተፈጠሩ ስጋቶችን ትጠቀማለች በማለት ከአሳድ ውድቀት በፊት ወደ ነበረው የድንበር መስመር መመለስ የሁለቱንም ሀገራት ደህንነት ለማስጠበቅ ብቸኛው መንገድ መሆኑን አሳስበዋል። አዲሱ የአልሻራ መንግስት ሀገሪቱን ለማጠናከርና ወደ መረጋጋት ለመመለስ በርካታ ፈተናዎች ገጥመውታል። የውስጥ ክፍፍልና ግጭት አዲሱ የሶሪያ መንግስት በእስራኤል ወታደራዊ ኃይል ላይ ተጽዕኖ የማድረግ አቅሙን አዳክሞታል። በሰሜን ምስራቅ ሶሪያ ከሚገኙ በኩርዶች ከሚመሩ የአካባቢው ባለስልጣናት ጋር ስምምነት ላይ መድረስም አልተቻለም። ይህ የቁጥጥር ክፍተት ለውጭ ጣልቃ ገብነት ምቹ ሁኔታን እየፈጠረ ይገኛል። በደቡብ ሱዊዳ ግዛት ውስጥ በድሩዝ ሃይማኖታዊ አናሳ ማህበረሰብ የሚመራ አስተዳደር ተፈጥሯል የተባለ ነው። ይህም የሆነው በሐምሌ ወር አጋማሽ ላይ ከአርብቶ አደር የቤዱን ጎሳዎች ጋር በተፈጠረ የሃይማኖትና የዘር ግጭት ምክንያት ነው። የሶሪያ መንግስት ኃይሎች በግጭቱ ጣልቃ ገብተው ከቤዱን ጎሳዎች ጎን በመሰለፍ አብዛኞቹ ከድሩዝ ማህበረሰብ ወገን የሆኑ በመቶዎች የሚቆጠሩ ሰላማዊ ሰዎች መገደላቸው ይታወቃል። እስራኤል ራሷን የድሩዝ ጠበቃ አድርጋ ብታቀርብም በርካታ የማህበረሰቡ አባላት የእስራኤልን ፍላጎት ይጠራጠራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከደማስቆ እስከ ተመድ ከጦርነት ነጻ ቀጠና ድረስ የሚዘረጋ ከሶሪያ ግዛት ወደ እስራኤል ሊመጣ የሚችል ማንኛውንም የጥቃት ስጋት ለመከላከል በድንበሩ ላይ ሶሪያ ወታደራዊ እንቅስቃሴ ማድረግ የማትችልበት ነጻ ቀጠና በስምምነት ለማቋቋም የጸና አቋም ይዘዋል። ይህ የእስራኤል አቋም ዓለም አቀፍ ትችትን አስከትሏል። በመካከለኛው ምስራቅና ሰሜን አፍሪካ ጉዳዮች ላይ የሚያተኩረው የምርምር ተቋም ማልኮም ኤች ካርኔጊ የመካከለኛው ምስራቅ ማዕከል ከፍተኛ አማካሪ ሚካኤል ያንግ እንዳሉት ይህ የእስራኤል አቋም የሳውዲ አረቢያ
አረቢያን፣ የቱርክን፣ የግብፅንና የአሜሪካን አቋም የሚቃረን ነው። እነዚህ ሀገራት ጠንካራ የሶሪያ መንግስት እንዲመሰረት ይፈልጋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በደቡብ ሶሪያ በሚካሄዱት የቴል አቪቭ ወታደራዊ ዘመቻዎች ላይ አልፎ አልፎ ትችት ይሰነዝራሉ። እስራኤል ከሶሪያ ጋር ጠንካራና የእውነተኛ ውይይት እንድትቀጥልና ሀገሪቱ የበለጸገችና የተረጋጋች ለመሆን የምታደርገውን ጥረት የሚያስተጓጉል ነገር እንዳይፈጠር ማድረግ አስፈላጊ መሆኑንም ያነሳሉ። አልሻራ በሀገራቸው ያላቸውን ቁጥጥር እንዲያጠናክሩ የምትፈልገው አሜሪካ ከእስራኤል የረጅም ጊዜ የድንበር ቁጥጥር እቅድ ጋርም ትቃረናለች። ባለሙያዎች እንደሚሉት በሶሪያ የእስራኤል ወታደሮች መገኘት በቀላሉ የሚቆም አይመስልም። አዲሱ የሶሪያ መንግስት ደግሞ በእስራኤል ጠንካራ ጦር ፊት የሚቆም አቅም የለውም ባይ ናቸው። ከቤት ጂን መንደር አንድ ነዋሪ በሰጡት ቃል እንደገለጹት እስራኤል የፈለገችውን ትመጣለች፣ የፈለገችውን ታጠፋለች፣ ያሻትንም ትገድላለች፣ ተጠያቂ የሚያደርጋት ግን የለም የሚለው ስሜት በርካታ ሶሪያውያን የሚጋሩት ነው። እናም የእስራኤል መስፋፋት የሰላም ተስፋን ከማጨለሙ ባለፈ በሶሪያ የራስን ዕድል በራስ የመወሰን መብት ላይ ከባድ ፈተና ደቅኗል። ይህ በእንዲህ እንዳለ አዲሱ የአህመድ አልሻራ መንግስት በሶሪያ የሚገኙትን ሁሉንም ግዛቶች አንድ ለማድረግና የሀገርን ሉዓላዊነት ለማስመለስ ከፍተኛ ጫናና ፈተና ገጥሞታል። ከነዚህ ፈተናዎች መካከል ዋነኛው በሰሜን ምስራቅ ሶሪያ ያለውንና በሶሪያ ዴሞክራቲክ ኃይሎች የኩርድ ራስ ገዝ አስተዳደር የሚመራውን አካባቢ መቆጣጠር አለመቻሉ ነው። የአልሻራ መንግስት የሶሪያን መሬት በሙሉ የሉዓላዊ ግዛቱ አካል አድርጎ እንደሆነ ቢያምንም የኩርድ ኃይሎች ደግሞ በጦርነቱ ወቅት በራሳቸው ጥረትና በአሜሪካ ድጋፍ ያገኙትን መልክዓ ምድራዊና አስተዳደራዊ ቁጥጥር አሳልፈው ለመስጠት ፈቃደኞች አይደሉም። የኩርድ ባለስልጣናት በደማስቆ በሚገኘው ማዕከላዊ አስተዳደር ውስጥ ተገቢውን የራስ ገዝ አስተዳደርና የፖለቲካ ውክልና ይፈልጋሉ። ሆኖም የአልሻራ መንግስት ለሀገሪቱ አንድነት ሲል የራስ ገዝ አስተዳደር ጥያቄዎችን ለመቀበል ፈቃደኛ አይደለም። በአካባቢው ያለው የአሜሪካ ወታደራዊ ኃይል ለኩርድ ኃይሎች ዋነኛው የደህንነትና የፖለቲካ ድጋፍ ነው። ይህም አልሻራ የኩርድ ባለስልጣናትን በኃይልም ሆነ በድርድር ለመቆጣጠር እንዳይችሉ ያደርጋቸዋል። በሁለቱ ኃይሎች ባለስልጣናት መካከል ያለው አለመግባባት ሶሪያን በሶስት ዋና ዋና አካላት እንድትከፈል አድርጓታል። በአልሻራ አስተዳደርና በኩርድ ኃይሎች መካከል ስምምነት አለመኖሩም የአዲሱ መንግስት የእስራኤልን ወታደራዊ መስፋፋት የመቋቋም አቅም በከፍተኛ ሁኔታ አዳክሞታል። አዲሱ መንግስት በሀገር ውስጥ ያሉትን የኩርድና ሌሎች አማጽያን መቆጣጠርና ተስፋፊዋን እስራኤል መመከት በተመሳሳይ ሰዓት የመጡ የቤት ስራዎች ሆነውበት ለየትኛውም በቂ ምላሽ መስጠት ቸግሮታል። ታዲያ አጋጣሚው እስራኤል በደቡብ ሶሪያ የራሷን የደህንነት ቀጠና የመፍጠር እቅዷን ለማስፈጸም ትልቅ እድል የሰጣት ነው የተባለ ነው። በአጠቃላይ የአልሻራ መንግስት በሀገሪቱ ውስጥ ያሉትን ቁልፍ የኃይል ማዕከላት ማዋሄድ ባለመቻሉ በእስራኤል ላይ የሚያሳድረው ተጽዕኖ እጅግ በጣም አናሳ እንዲሆን አድርጎታል። ዓለም አቀፉ ማህበረሰብ ጣልቃ ካልገባና ጠንካራ ውይይቶች ካልተካሄዱ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት አደገኛ ወደሆነ አቅጣጫ ሊያመራ እንደሚችል ተንታኞች ይናገራሉ።